ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ፖለቲካ ሂስ ፕሮግራማችን ነው። በዛሬ ፕሮግራማችን ላይ አጠቃላይ ምርጫውን በተመለከተ የምናነሳው ሐሳብ ይኖራል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ዝግጅቱ የምናልፍ ይሆናል። እስከዚያው ፕሮግራማችንን ላይክ፣ ሼር እንዲሁም ሚዲያችንን ደግሞ ሰብስክራይብ በማድረግ የማል ሚዲያ ቤተሰብ ይሁኑ። ከአፍታ ቆይታ በኋላ እንመለሳለን። የትም እንዳትሄዱ። ተመልሻለሁ ውድ አድማጭ ተመልካቾቼ። ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ምን አይነት ሰው ናቸው የሚለውን አይት አድርገን እንለፍና ከዛ በቀጥታ ወደ ምርጫው እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ድካምን የማያውቅ የጽናት መዝገብ ነው። ማሸነፍ በልኩ የተሰራለት የጥንካሬ ምልክት የሆነ ሰው ነው። የጥላቻና የፈተና ማዕበል በበረታ ቁጥር እንደ አውሎ ንፋስ የሚበረታ ትልቅ ግርማ ያለው አስደናቂ ሞገስን የተላበሰ መሪ ነው። ይህ ሰው ቀላል ሰው አይደለም። የጠላቶቹ መከማቸት ይበልጥ የሚያጠነክረው እንጂ በፍጹም መበገርን የማያውቅ የቁርጠኝነት ምልክት የሆነ ሰው ነው ይህ ሰው ማለት ነው። እንግዲህ ላለፉት 8 ዓመታት ሙሉ ጠላቶቹ ይገፉታል፣ ይጠሉታል፣ ይንቁታል። እርሱ ግን እንኳን ሊወድቅላቸው ቀርቶ የማይናወጥ ተራራ እየሆነባቸው ከአለትና ከብረት የላቀ እየጠነከረ ጠንካራ ሆኖ በርካታ ስራዎችን ሲሰራ ቆይቷል። እነርሱ ከህዝብ ልብ ውስጥ ለማውጣት በየዕለቱ የተለያዩ ፕሮግራሞችን እየሰሩ እልፍ ውሸቶችን ሲዋሹበት ቆይቷል። አእላፍ ሐሰተኞችን ምስክር አድርገው በጲላጦስ አደባባይ አቁመውታል። ግን እርሱ ለአንዳቸውም መልስ ሳይሰጥ ታላቅነቱን በስራ ብቻ እያስመሰከረ ቆይቷል። እንግዲህ ወደድንም ጠላንም ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት 8 ዓመታት የጽናት ምልክት ሆኖ ቆይቷል። ሀገር ትጠፋለች፣ ምርጫ መደረግ አይችልም ብለው ጠላቶቻችን ብዙ ስራዎችን ሲያከናውኑ ቆይቷል። ብዙ ሟርቶችን ሲያሟርቱ ቆይቷል። ተንኮለኞች ያልሰደሩት እንቅፋት የለም። አልተሳካላቸውም፣ ተሸንፏል። ይህ ሰው አሁንም እውነተኛ የሀገር ምሰሶ ሆኖ በቀን በሌሊትም እንደ አጥቢያ ኮከብ እያበራ ከንስር ከፍታ በላይ ከፍ ብሎ እየበረረ ይገኛል። የሚገርመው ነገር ይህች ሀገር እድለኛ ሀገር ናት። ዛሬም ድረስ አምላኳ አላንቀላፋም። ይህንን የመሰለ የውድቀት ቀን ታዳጊ መሪ ሰጥቷታል። በጥፋት ማዕበሏ ላይ መካች ሆኖ ሀገርን ከፊት ሆኖ የሚመራ ለሀገሩ ራሱን አሳልፎ የሚሰጥ ድንቅ መሪ አግኝታለች። አምላኳ እንዳልተዋት ምልክት ይሄ ነው። እርሱ ለሀገር እረፍት አልባ የስራ መነኩሴ ነው። እውነቱን እንነጋገር ከተባለ ሌሊቱንና ቀኑን አጋምዶ ለሉዓላዊነታችንን በየቀኑ እየተጋ የሚገኝ መሪ ነው። ኢትዮጵያ ትፈርሳለች ተብሎ ብዙ ነገሮች ተነግሮ ነበረ። እርሱ ግን እንዳትፈርስ በትከሻው ላይ ታላቅ አደራን ተሸክሞ በየቀኑ ትልልቅ ስራዎችን እየሰራ ይገኛል። በእልፍ አላፍ የሀገር ጠላቶች ፊት በፍርሃት ሳይሆን በግርማ ሞገስ፣ በትዕቢት ሳይሆን በክብር የቆመ መሪ ነው። ኢትዮጵያን ከውድቀት አፋፍ ላይ መልሶ በልማት ጎዳና ላይ እንድትመላለስ ያደረገ የዘመናችን እውነተኛ ጀግና ነው። ስለዚህ ሰው ጠላት የፈለገውን ቢል ታሪክ ግን ጀግንነቱን ሀገር ወዳድነቱን መደበቅ አይችልምና የሚቀጥለው ትውልድ መጥፎ ነገር እንኳን ቢሰማ የሰራው ስራዎች አፍ አውጥተው ድንቅ ስራዎቹን ስለሚመሰክሩ ቀጣይ ትውልድ ይህንን መሪ ያመሰግኑታል ማለት ነው። እንግዲህ 10437 የፓርቲ እጩዎች፣ 80 የግል ተወዳዳሪዎች፣ 42 የፖለቲካ ፓርቲዎችና ከ250 ሺህ በላይ የሀገር ውስጥ ታዛቢዎች እንዲሁም የአፍሪካ ህብረት ድርጅት፣ የምስራቅ አፍሪካ የልማት በይነ መንግስት ወይም ኢጋድ የምንለው የሲቪል ማህበረሰብ ድርጅቶች የታዘቡበት ምርጫ ነው። ይህንን ምርጫ ለመምረጥ ከተመዘገቡ ከ50 ሚሊዮን በላይ ህዝብ ከ40 ሚሊዮን በላይ የሚሆኑ ድምጽ የሰጡበት 7ኛው የኢትዮጵያ ምርጫ በሰላም ተጠናቋል። መጠናቀቅ ብቻም አይደለም፣ በአንዳንድ አካባቢዎች የጊዜያዊ ውጤቶች እየወጡ ይገኛሉ ማለት ነው። ይሄንን አስመልክቶ ነው ዛሬ ሰፊ ውይይት የምናደርገው ከናንተ ጋር ማለት ነው። በመጀመሪያ ግን ይሄንን ውይይት ከማየታችን በፊት ምርጫ ምንድነው፣ ምርጫ እንዳይደረግስ የሚፈልጉ አካላት ምን ሊያደርጉ ይችላሉ የሚለውን ነገር ከፖለቲካ ሳይንስ አንፃር ለማየት እንሞክር ማለት ነው። በተለያየ ጊዜ ምርጫ ምን እንደሆነ ሁላችሁም ከተለያዩ ነገሮች ተሰማላችሁ። ለዚህ ፕሮግራም እንዲመች ለማድረግ ብቻ ምርጫ ማለት ህዝብ የራሱ መሪዎች በመምረጥ የፖለቲካ ስልጣንን ህጋዊነት የሚያረጋግጡበት መዋቅራዊና ማህበራዊ ሂደት ነው። አጠር ሲል ምርጫ ይሄ ነው ማለት ነው። ምርጫ እንዳይካሄድ ወይም እንዲሰናከል የሚፈልጉ የፖለቲካ ተዋናዮች፣ የታጠቁ ቡድኖች ወይም ጥቅማቸው የሚነካባቸው ኃይሎች ምርጫ ከመደረጉ በፊት ሂደቱን ለማደናቀፍ በርካታ ነገሮችን ያደርጋሉ። ከነዛ መካከል የተወሰኑትን እንይና በእኛ ሀገር ምን ያህሉ ተከናውኗል፣ ምን ያህሉ ተደርጓል የሚለውን ለማየት እንሞክራለን። የመጀመሪያው የደህንነት ስጋትና ሁከት መፍጠር ነው። እነዚህ አካላት ሊያደርጉ የሚችሉት በህዝብ ላይ ፍርሃት ለመልቀቅ በረብሻ በሽብር
ጥቃቶች ወይም በግጭት አማካኝነት አካባቢዎች እንዳይረጋጉ ማድረግ ነው የመጀመሪያ ትልቁ ስራቸው። ይሄም መንግስት ምርጫውን ሳይወድ በግድ እንዲያራዝም ወይ ደግሞ ህዝቡ ለመምረጥ እንዳይወጣ የሚያደርጉበት መንገድ ነው። አንደኛው መንገድ ይሄ ነው። ሁለተኛው የተሳሳቱ መረጃዎችን ማሰራጨት ነው፣ ዲስኢንፎርሜሽን የምንለው ማለት ነው። በምርጫ ሂደት ውስጥ እና በተቋማቱ ላይ ነው እንደዚህ አይነት የተሳሳቱ መረጃዎች እንዲወጡ የሚያደርጉት። ለምሳሌ በምርጫ ቦርድ ላይ ህዝቡ እምነት እንዲያጣ ለማድረግ የሐሰት ወሬዎችንና ፕሮፓጋንዳዎችን ይከፍታሉ ማለት ነው። አስቀድሞ የምርጫ ቦርዱ ታማኝ እንዳልሆነ ለገዢው ፓርቲ ሊያደላ እንደሚችል በተደጋጋሚ በጽሁፎቻቸው በቪዲዮ በተለያዩ መልእክቶች ያስተላልፋሉ ማለት ነው። ያ ማለት ምን ማለት ነው? ህዝቡ ኮንፊውዝድ ይሆናል ማለት ነው። የሚደርሰው ኢንፎርሜሽን እኔ የምመርጠው አካል ስልጣን ላይዝ ለምን ወጥቼ እመርጣለሁ ብሎ ተስፋ እንዲቆርጥ የማድረግ ስራ ይሰራል ማለት ነው። ቀጥሎ ሶስተኛ ሊሰራ የሚችለው የህግና የስነ ስርዓት እገዳዎች ነው። ለምሳሌ ይሄ ምን ማለት ነው? በስልጣን ላይ ያሉ አካላት ከሆኑ ለምሳሌ የምርጫ ህጎችን መቀየር። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። አስቸኳይ ጊዜ አዋጅ ማወጅ፣ የእጩዎች ምዝገባ ማደናቀፍ ወይም የተቋማት ፓርቲዎች እንቅስቃሴ በህግ እንዲታገድ ማድረግ ነው። ይሄ መንግስት ወይም በስልጣን ላይ ያለው አካል ፍርሃት ሲገባው ሊያደርገው የሚችለው ነገር ነው ማለት ነው። አራተኛው የምርጫ መዋቅሩን ማዳከም ነው ወይም ሳቦቴጅ ማድረግ ነው። የምርጫ ቁሳቁሶች ማለትም የድምጽ መስጫ ወረቀቶች፣ ሳጥኖች ወደ ክልሎች እንዳይሰራጩ ማደናቀፍ ወይም የምዝገባ መረጃዎች በሳይበር ጥቃት አታክ ማድረግ ማለት ነው። ይሄ ስራ ይሰራል ምርጫ ከመካሄዱ በፊት ማለት ነው። አራተኛው ፖለቲካዊ ባይኮት ማድረግ ነው። ምንድነው? ማግለል ማለት ነው። ይሄ ማንንም የሚመለከተው ሂደቱ ታማኒነት የሌለው በማለት ሰፊ ህዝባዊ እምቢተኝነትና ሰልፎችን በመቀስቀስ ምርጫው ቢካሄድ እንኳን ውጤቱ ተቀባይነት እንዳይኖረው የማድረግ ስራ ይሰራል ማለት ነው። እነዚህ ነገሮች ምርጫው ከመካሄዱ በፊት የሚሰሩ ስራዎች ናቸው። በስልጣን ላይ ያለው መንግስት አስቸኳይ ጊዜ አዋጅ አላወጀም በኢትዮጵያ ማለት ነው። እጩዎች ምዝገባ እንዳያደርጉ እንቅፋት አልሆነም። የተቃዋሚ ፓርቲዎች እንቅስቃሴ እንዲታገድ አላደረገም። ከዛ ውጪ ግን ያሉት በሙሉ ተካሂዷል። በማን? በተቃዋሚ ፓርቲዎች መንግስትን በማይደግፉ ጥቅማችን ይነካል ባሉ በጫካ ውስጥ በሚንቀሳቀሱ አካላቶች ሌሎች ስራዎች ሲሰሩ ቆይቷል ማለት ነው። ባጭሩ ይሄ ሁሉ ነገር የሚደረገው አንድ ግብ አለው። ሰዎች በምርጫው ሂደት ላይ ፍርሃት፣ ጥርጣሬና አለመረጋጋት እንዲፈጠርባቸው ማድረግ ነው። ይህንን በሙሉ እንግዲህ በእኛ ሀገር ተሰርቷል። የሚገርመው በምርጫው ዕለት ራሱ እንደዚህ አይነት ስራዎች ሲሰሩ ነበረ። ለምሳሌ በነዘመነ ካሴ፣ ፋሲሌን ያለም፣ ሀብታሙ አያሌውና ሌሎች የኢትዮጵያ ጠላቶች እንዲሁም የውጭ ሚዲያዎች ሳይቀሩ ከላይ የተጠቀሱትን ሐሳቦች ብቻም ሳይቀር በምርጫው ሂደት ላይ ሰዎች ካርዱ ላይ የገዢውን ፓርቲ ምልክት ላይ ራይት እያደረጉ ወይም ኤክስ እያደረጉ በኮሮጆስ ከተዋል፣ ከኮሮጆ ድምጽ ተሰርቋል የሚሉ ሐሳቦች ሲነሱ ቆይቷል። ከዚህም አልፎ ተርፎ ዘመነ ካሴ በኢትዮጵያ ምርጫ እንዳልተደረገ አዋጅ አውጇል። በኢትዮጵያ የተደረገው 7ኛው ምርጫ እንደከሸፈም አውጇል በቪዲዮ። እስቲ አንድ ቪዲዮ ይሄንን በተመለከተ አይተን እንምጣና የምንለው ሐሳብ ይኖራል። ምርጫ ተብዬ ያገዛዙ ድራማ ሙሉ በሙሉ ከሽፏል። እንዳያችሁት ነው። በኢትዮጵያ ምንም አይነት ምርጫ እንዳልተካሄደ ዘመነ ካሴ ተናግሯል። እንዲህ አይነት ነገሮች የተለመዱ ናቸው፣ በተለይ በዘመነ ካሴ ማለት ነው። መጀመሪያም ወደ ጫካ ከገቡበት ጊዜ አንስቶ ትልልቅ ውሸቶች ሲዋሹ ነበረ። በሳምንት ውስጥ የአባታችን ቤተ መንግስት እንገባለን ሲሉ ነበረ። 2017ኛ ነው ሲሉ ነበረ። በ3 ቀን ጠቅላይ ሚኒስትር ዶክተር አብይ አህመድን አፍነን እስር ቤትን ከተዋለን ሲሉ ነበር። ብዙ ነገሮች ሲባሉ ነበር፣ ግን ያልሆነ ነገር ነው። አሁንም ኢትዮጵያ ሁልጊዜም ለዓለም እንቆቅልሽ እንደሆነች ነው በጂኦፖለቲካዊ ቀመርና በውጭ ኃይሎች የፕሮፓጋንዳ ስሌት ሊያበቃላት ነው ተብሎ ነበረ።
ይቺ ሀገር ተደምድሟል። ከመቃብሯ ግን እንዴት ፈንቅላ እንደተነሳች ያሳየችበት ሂደት ነው ይሄ ምርጫ። እንደ ቢቢሲ፣ አልጀዚራ፣ ዲደብሊው እነ ሲኤንኤን ጨምሮ ሀገሪቱ ወደ ቀውስ ልታመራ እንደምትችል ሲናገሩ ነበረ። ምርጫ አይደረግም፣ ሀገር ትፈርሳለች፣ ህዝቡ ከመንግስት ጋር ተጣልቷል የሚል የከሸፈ ትርክት ሲያሰራጩ ሰንብተዋል። እነዚህ ሚዲያዎች ማለት ነው። ከሀገር ውስጥ ጠላቶች በተጨማሪ እነዚህ ይሄንን ነገር ሲሉ ነበረ። ነገር ግን ምንድነው የሆነው? መልሱ የተሰጠው በቲዮሪ አይደለም። ህዝቡ በተግባር ነው ኢትዮጵያን እንደሚወድ ያሳየው። ከምርጫው ማግስት ጠቅላይ ሚኒስትር ዶክተር አብይ አህመድ ከእንጦጦ እስከ ቀጨኔ መድኃኔዓለም ድረስ የሚደርስ 22.25 ኪሎ ሜትር የሚሸፍን የወንዝ ዳር ልማት በይፋ አስጀምረዋል። አላረፉም ጠቅላይ ሚኒስትሩ። ይሄ ህዝብ ቅኔ ነው። ዝም ብለ የምትፈታው ተራ ህዝብ አይደለም። መንግስትን መቼ መተቸት መቼ መሞገት እንዳለበት ጠንቅቆ የሚያውቅ ህዝብ ነው። ይሄ ህዝብ ጠንካራ ህዝብ ነው። እንዲሁ ዝም ብለ የምትተነበየው ህዝብ አይደለም። ቅኔ የሆነ ህዝብ ነው። ለዓለም ምን ማድረግ እንደምንችል ያሳየንበት ነው። ይሄ ትልቅ ታሪክ የተሰራበት ነው። ከተሟረተብን ሟርት በላይ ጠንካራ እንደሆንን ያስመሰከርንበት ነው። ህዝቡ መንግስቱን እንደሚወድ ለዓለም ሚዲያዎች በሚገባ ያሳየበት ነው። ጠላቶች ተዋርዷል፣ በህብረት አሸንፈናል፣ ችለናል። ረቂቅ ምስጢራዊ የሆንን ህዝቦች እንደሆንን ለዓለም አሳይተናል። በተለይ እጅግ በጣም ብዙ ስራዎች ሲሰሩ የነበረበት የአማራ ክልል ያ ህዝብ ምን አይነት የዋህ ህዝብ እንደሆነ፣ ምን አይነት ጠንካራ ህዝብ እንደሆነ፣ ምን አይነት ሀገሩን የሚወድ ህዝብ እንደሆነ ያሳየበት ወቅት ነበረ። ይሄ ግንቦት 24 የሚባለው ቀን ማለት ነው። ብዙ ስራዎች ተሰርተዋል። ምርጫ ካርድ እንዳይወስዱ ተደጋጋሚ ማስፈራሪያ ሲደረግባቸው ነበረ፣ ግን ወሰዱ። ምርጫ እንዳይመርጡ ለ5 ቀን መንገድ ሲዘጋል ሲባሉ ህዝቡ ፈርቶ በቤቱ አልቀረም፣ ወጥቶ መርጧል። የተሰራው ፕሮፓጋንዳ አላሸነፈውም። ህዝቡ መንግስቱንም ሀገሩንም እንደሚወድ ድምፁ ዋጋ እንዳለው በሚገባ ተረድቷል። ፖለቲከኞቹ ናቸው ያን ያልገባቸው፣ አንዳንድ በጫካ የሚንቀሳቀሱ ኃይሎች ማለት ነው። ለምሳሌ ይህንን በተመለከተ እስቲ አንድ ቪዲዮ ተከታትለን እንምጣ። ሰሜን ወሎ ዞን ራያ ቆቦ ምርጫ እዚህ ጋር ምርጫ ተደርጓል። ሐራ ከተማ ምርጫ ተደርጓል። ቡግና ላይ ላስታ ላይ ሰሜን ወሎ ምርጫ ተደርጓል። ይኸውና እዚህ ጋር እንደምታዩት አንጎት ወረዳ ላይ ምርጫ ተደርጓል። ይሄው የደብረ ማርቆስን ማትወጣ ያልወጣ ሰው የለም። አዎ እንዳያችሁት ነው። በአማራ ክልል በሚገባ ምርጫ ተካሂዷል። ምርጫ መደረግ ብቻ አይደለም፣ በአማራ ክልል በተደረጉ ምርጫ ጣቢያዎች በሙሉ ውጤት ይፋ መደረግ ጀምሯል። ህዝቡም ወጥቶ ያንን ውጤት እየተመለከተ ነው። ለምሳሌ በቻግኒ ከተማ በምስራቅ ጎጃም ዞን በደጀን የምርጫ ክልል ጣቢያዎች፣ በደሴ ከተማ ባሉ የምርጫ ጣቢያዎች በሙሉ ውጤት ይፋ እየተደረገ ነው። ጠላቶቻችን የኑሮ ውድነቱና የውስጥ ፈተናዎችን እንደ ፖለቲካዊ መጠቀሚያ ለማድረግ ሞክረው ነበረ። ከመንግስት ህዝቡን ለመነጠል ብዙ ጥረት አድርገው ነበረ። የፖለቲካ ሳይንስ እንደሚነግረን በአንድ ሀገር ውስጥ ማህበራዊና ኢኮኖሚያዊ ጫናዎች ሲበረቱ የሲቪል እንቢተኝነት ይነሳል ይላል ፖለቲካዊ ሳይንስ። እቺን ተጠቅመው ብዙ ስራ ለመስራት ፈልገው ነበረ። ነገር ግን የኢትዮጵያ ህዝብ ይህንን የምዕራባውያንን የፖለቲካ ቀመር ገልብጦ እጅግ ትልቅ ታምር አሳይቷል። ሀገሩን ለጅቦች አሳልፎ አልሰጠም። ይህ ህዝብ የሰለጠነ ህዝብ ነው። ዛሬ አይደለም መሰልጠንን የጀመረው፣ ዓለምን ያሰለጠነ ህዝብ ነው። ይህ ህዝብ ሰዎች በነዱት የሚመራ እንዳልሆነ፣ ቅኔ እንደሆነ፣ ምስጢር እንደሆነ በሚገባ ያሳየበት ምርጫ ነው። ዘመናዊነትን ከማንም ቀድመን የምናውቅ ሰዎች ነን እኛ። እውነት ነው፣ በኢትዮጵያ በርካታ ችግሮች አሉ። በአንድ በኩል የኑሮ ውድነት አለ፣ በሌላ በኩል ደግሞ የሰላም ማጣት ችግር አለ። የቱንም ያክል በሀገር ውስጥ ችግር ቢኖር ችግሩን ግን ለጠላቶቹ አሳልፎ አልሰጠም። ይሄ ህዝብ የሀገሩን ሉዓላዊነት እንዲደፈር በፍጹም አልፈቀደም። በሌሊት ወጥቶ በብርድና በዝናብ ተሰልፎ ድምፁን በመስጠት ለዓለም ያሳየው እውነታ ቢኖር በቤታችን ካለው ችግር በላይ የሀገራችን ህልውና ይቀድማል የሚል ነበረ። ያንን ፕሮፐርሊ አሳይተዋል። አልፎ ተርፎ የድምፅ መስጫው ቦታ ላይ በነበሩ ረጃጅም ሰልፎች ሳይማረር እስከ ሌሊት ቆይቶ ምርጫ ተካሂዷል። እዚህ አዲስ አበባ ላይ በአይኔ በብረቱ አይቻለሁ። የተወለድኩበት አካባቢ የምኖርበት ሰፈር ላይ ምርጫው ሌሊት ተካሂዷል። እኔም በዛን ሰዓት ነው የመረጥኩትኝ፣ ምክንያቱም ረጅም ሰልፍ ነበረ። ይሄ ህዝብ ለዚህ ነው ቅኔ ነው የምንለው። የትኛውንም አይነት ጩኸት የሚያስደነግጠው ህዝብ አይደለም።
የትኛውም አይነት የሐሰት ፕሮፓጋንዳ አፉን የሚያዘጋው ህዝብ አይደለም። ለሴረኞች በፍጹም የማይሸነፍ ህዝብ ነው። ልቡ ከብረት የጠነከረ ታሪካዊ ህዝብ ነው። ይሄ ህዝብ ይሄንን ምርጫ በመምረጥ ከመንግስት ጎን እንደሆነ አሳይቷል። ሀገር እንድትቀጥል እንደሚፈልግ አሳይቷል። ይሄ እጅግ አስገራሚ ህዝብ ነው። እስቲ አንድ ቪዲዮ አለ። እሱን ቪዲዮ ተከታትለን እንምጣና ሌላ ሐሳቦች እንሰጣለን። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ታሪክ ያለ ኢትዮጵያ ህዝብ፣ ያለ ወጣቶች፣ ያለ እናቶች፣ ያለ አባቶች ሙሉ ሊሆን አይችልም ነበር። ይሄ ውጤት ያለ ጸጥታ ኃይሎች ውጤታማ ሊሆን አይችልም ነበር። ይሄ ውጤት ካለ ኢትዮጵያ ህዝብ ጨዋነት አይፈጠርም ነበር። ስለዚህ ሁሉንም የህብረተሰብ አካል ማመስገን ይገባል። ነገር ግን በምስጋና ብቻ የምናልፈው ነገር መኖር የለበትም። የሚመረጠው መንግስት ትልቅ አደራ አለበት። ህዝቡን የሚለውጥ ስራ ሰርቶ ለህዝቡ መካስ መቻል አለበት። በዝናብ በብርድ በፀሐይ በሌሊት ወጥቶ የመረጠው ህዝብ በአፍ ብቻ ጨዋናችሁ ተብሎ ሊታለፍ አይገባም። ይሄ ትልቅ አደራ ነው። ለዚህ ህዝብ የሚገባው ምን እንደሆነ የተመረጠው መንግስት ትልቅ ኃላፊነት አለበት። በተለይ በዚህ አጋጣሚ የሰፈሬ ልጆች፣ የቤላ ልጆች፣ የፈረንሳይ ልጆች፣ የሚኒሊክ ልጆች፣ የ6 ኪሎ ልጆች፣ የ05 ልጆች እጅግ በጣም አኩርታችሁኛል። አውቃለው እኛ የአዲስ አበባ ልጆች በተለይ ላለፉት 27 ዓመታት በነበረው የመንግስት ስርዓት ውስጥ ገለል የተደረገ ነው። ቀበሌ መሄድ አንወድም። አውቃለሁ በተወለድንበት ሰፈር ውስጥ ከቀበሌ ቤት ውጪ ምንም አይነት ቤት የሌለን ሰዎች ነን። ግን ሁሌም የሰለጠንን ማህበረሰቦች ነን። መንግስትና ሀገርን ከጥቅም አንጻር አንመዝንም። ሁልጊዜም ቢሆን ማለት ነው። ላለፉት በርካታ ዓመታት ይሄንን ስናሳይ ቆይተናል። ዛሬም የአዲስ አበባ ልጆች ለጠላት መጠቀሚያ አልሆኑም። ፈረስ አልሆንም። የሚታይ እና የሚዳሰስ መልካም ስራ ሰርተናል። ከሀገራችንና ከመንግስታችን ጎን ቆመን መንግስትን አደራ ሰጥተናል። ይህንን በሚገባ መንግስት ሊረዳ ይገባል። ያኔ በአርሰናል ዋንጫ መብላት ወቅት እንድንበጠብጥ ተፈልጎ ነበረ። አልተበጠበጠም። ህዝቡ ምን አይነት ጨዋነት እንዳሳየ መንግስት ያውቃል። መንግስት ትልቅ አደራ ነው ያለብህ። ለዚህ ህዝብ መስራት አለብህ። ለዚህ ወጣት መስራት አለብህ። ይሄ በብዙ ችግር ውስጥ ያለፈ ወጣት ካንተ ብዙ ነገር ተስፋ አድርጎ ነው ድምጹን የሰጠው። በሌሊት ወጥቶ ማለት ነው። በፊት ምርጫ ላይ ወጣቶች ሲሳተፉ አናይም። አሁን ግን በደንብ አድርገው ወጣቶች ተሳትፈዋል። እድሜያቸው 30 ይሞላ ከ30 ዓመት በታች የሆኑ ከ18 ዓመት ጀምሮ ያሉ ወጣቶች በዚህ ምርጫ ተሳትፈዋል። ብዙ ነገር ይጠብቃሉ። በየቦታው ሰልፍ ነበረ። ይሄንን ልፋት፣ ይሄንን ስቃይ፣ ይሄንን መከራ የሚመረጠው መንግስት ፕሮፐርሊ ሊረዳው ይገባል። ላለፉት 27 ዓመታት በነበረው ስርዓት የአዲስ አበባ ወጣት ሆን ተብሎ ከተማው እንዳይረከብ በተለይ በ97 በነበረው ግርግር ምክንያት ከኢኮኖሚ ከትምህርት ከተለያዩ ነገሮች ገለል እንዲደረግ ተደርጓል። ስልታዊ በሆነ መልኩ በተወለደበት እትብቱ በተቀበረበትና ተወልዶ ባደገበት ከተማ ውስጥ ቤት አልባ የሆነ ወጣት ነው የአዲስ አበባ ወጣት። ዛሬም በእናቱ ጠባብ ቤት ውስጥ እየኖረ የሚገኝ ወጣት ነው ይሄ ወጣት። ስለዚህ መንግስት ልትረዳው ይገባል። ይህንን ነገር ሲሰራ ካንተ የሆነ ነገር ፈልጎ ነው። ትሰራልኛለህ፣ ህይወቴን ትቀይራለህ፣ ነገሮቼን ታስተካክላለህ ብሎ ነው በዛ በሌሊት ወጥቶ ድምጽ የሰጠው። ይሄ ወጣት ለሀገሩ ትልቅ ፍቅር አለው። የሀገሩን ፍቅር በስሜት አልሸጠም። ለባዕዳን አሳልፎ አልሰጠም። የባዕዳንን መጠቀሚያ አልሆነም፣ አልበጠበጠምም። የትም የኢትዮጵያ ስፍራ ላይ ምንም አይነት ኮሽታ ሳይኖር ነው የተከናወነው። ያ ማለት የኢትዮጵያ ህዝብ ለመንግስት አመኔታ አለው ማለት ነው። ስለዚህ አሁንም ከልቡ ሀገሩን ይወዳል። የአዲስ አበባ ልጅም ሆነ የኢትዮጵያ ወጣት ባለፉት 8 ዓመታት በርካታ ስራዎች ተሰርተዋል፣ እናውቃለን። ያልተመለሱ ግን በርካታ ጥያቄዎች አሉ። ለምሳሌ ከዚህ በፊት በኮንዶሚኒየም ተመዝግቦ ቤት የሚጠብቅ ወጣት ነበረ። ይሄ ወጣት ከናንተ መልስ ይፈልጋል። የሥራ ጥያቄ አለው። የሥራው ጥያቄ ሊመለስለት ይገባል። በጠቅላይ ሚኒስትሩ ላይ አኩርፎ ሀገሩን ለጠላት አሳልፎ አልሰጠም። ያልተሰሩ ስራዎች ቢኖሩም በጠቅላይ ሚኒስትሩ ላይ ግን ተስፋ አለው። የሚታይ የሚዳሰስ የሚጨበጥ ተስፋ እንዳለው ያውቃል ይሄ ወጣት። ጠቅላይ ሚኒስትሩም ይሄንን ፕሮፐርሊ ይረዳሉ። ትናንትናም በንግግራቸው ላይ ይሄንን ተናግረዋል። ከመረጠው ህዝብ በላይ እኔ የሚያሳስበኝ ለዚህ ህዝብ ምን እናድርግለት ብለዋል። ይሄ ንግግር እጅግ ልብ የሚነካ ንግግር ነው። በደንብ ተረድተውናል፣ በደንብ አውቀውናል።
ማህበረሰቡ መለወጥ ነው የሚፈልገው። ሀገሩ ሰላም እንድትሆንለት ነው የሚፈልገው። መበጥበጥ አይፈልግም። መብላት መጠጣት ብቻ አይደለም የሚፈልገው፣ ሀገሩ ተለውጣ ማየት ይፈልጋል። ያንን ስላደረጉለት ነው የወደዱት እንጂ የኑሮ ውድነቱ ብዙ ችግሮች አሉ እኮ አልጋ ባልጋ ሆኖ አይደለም። ስለዚህ ይህንን በደንብ ልትረዱ ይገባል። በተደጋጋሚ እኔ የምሰራቸው ቪዲዮዎች ተቆራርጠው በተለያዩ ፕላትፎርሞች ሲለቀቁ ያለው እባካችሁ እንደዚህ አይነት ስራ የምትሰሩ ወጣቶች ይሄንን ቪዲዮ ቆርጣችሁ ለጠቅላይ ሚኒስትሩም ሆነ ለክብርት ከንቲባ አዳነች አቤቤ ላኩላቸው። ይዩት፣ ይገባቸዋል፣ ይረዳሉ፣ አውቃለሁ። ወጣቱ ከነሱ ግን ብዙ ነገር እንደሚጠብቅ ሊረዱ ይገባል። መንግስት ያንን ይረዳል ብዬ ማስባለሁ። የአዲስ አበባ ወጣት ምን ጊዜም ከመንግስት ጎን እንደሆነ ሀገሩን እንደሚወድ ካለበት የኑሮ ጫና ይልቅ የሀገሩ ራዕይ ቀድሞበት ወጥቶ መርጧል። እስከዛሬ ደከመኝ ሰለቸኝ ሳትሉ ለሀገራችሁ ሰርታችኋል። አሁን ደግሞ አመመኝ ደከመኝ ልጅ ወልጃለሁ ቤተሰብ ሞቶብኛል እኔ በተወለድኩበት ከተማ ባዳ ተደርጊያለሁ ሳይል ወጣቱ ህብረተሰብ ወጥቶ መርጧል። ስለዚህ ልትክሱት ይገባል። በድካሙ ልታግዙት ይገባል። ይህ ህዝብ የእውነት መለወጥ ይፈልጋል። መኖሪያ ቤት ይፈልጋል። ወጥቶ መግባት ይፈልጋል። ሰላም ይፈልጋል። በቤት ክራይ መንከራተት አይፈልግም። በሀገሪቱ ስር ነቀል ለውጦች እንዲመጡ ይፈልጋል። ትልልቅ ፕሮጀክቶች እየተሰሩ እንደሆነ እናውቃለን። ጎን ለጎን ደግሞ የህዝቡን ኑሮ የሚቀይሩ ታላላቅ ስራዎች ልሰሩ ይገባል። ይሄ ትልቅ አደራ ነው። ህዝብ ነው የሰጣችሁ። ይሄንን ማድረግ እንደምትችሉም እናምናለን። በርካታ የውጭ ሀገርና የሀገር ውስጥ ጠላቶች ኢትዮጵያን ለማጥፋት ተንደርድረው ጫፍ ላይ ቆመው እንዳሉ ስለሚያቅ ነው። በርካታ ፈተናዎች ከፊታችን እንዳሉ ስለሚያቅ ነው። ለነዛ ሴረኞች ጉልበትና ኃይል መሆን ስላልፈለገ ነው ከመንግስቱ ጋር የቆመው። ስለዚህ መንግስት ይህንን ፕሮፐርሊ ሊረዳ ይገባል። በርካታ ስራዎች ሰርታችኋል፣ እናውቃለን። በአስፈሪ ማዕበል ውስጥ ሀገር መቆም እንደምትችል አሳይታችሁናል፣ እናውቃለን። በተለይ የብልጽግና መንግስት ይህንን ምርጫ ካሸነፈ የምንጠብቀው እንዳለፉት 8 ዓመታት አይደለም። ከዛ በተሻለ ቆራጥ የሆነ እርምጃዎች እንዲወሰዱ እንፈልጋለን። ምክንያቱም ባለፉት 8 ዓመታት መስራት እንደምትችሉ ማረግ እንደምትችሉ ካቀዳችሁ ምንም ነገር እንደማይከብዳችሁ በስራችሁ አሳይታችሁናል፣ አሳምናችሁናል። ስለዚህ አሁን የኛ ተራ ነው። ከናንተ ከዚህ የበለጠ ኤክስፔክት እናደርጋለን። ያንን ደግሞ ሰክሰስ አድርጋችሁ የዛሬ 5 ዓመት ድጋሜ በመንግስታችን ኮርተን እንድንቆም እንፈልጋለን። የወጣቱ ጥያቄ ሊመለስ ይገባል። ወጣቱ በቃ ቀላል ነው ጥያቄው። መስራት መኖር ነው የሚፈልገው፣ ሌላ ነገር አይፈልግም። ስለዚህ እንዲሰራ ስራዎች ይመቻቹለት፣ እንዲኖር የቤት ኪራይ ይቅለልለት፣ ወይም ደግሞ ሲሰሩ የነበሩ ኮንዶሚኒየሞች እጣ ወጥተው ይሰጠው። ቤት ካገኘ ስራ ከሰራ ወጣቱ ሰላማዊ ነው። ዛሬ ተለውጧል። የደነቆረ ህብረተሰብ አይደለም አሁን ያለን። ውጣ መንገድ ዝጋ ሲባል ሆ ብሎ የሚወጣ አይደለም። በምክንያት የሚያሰላስል ወጣት ፈርቷል። እመኑኝ፣ የኢትዮጵያ ወጣቶች፣ የኢትዮጵያ እናቶች፣ የኢትዮጵያ ታላላቅ አባቶች ያሳዩት ጀግንነት የኢትዮጵያ ጠላቶችን ልብ የሰበረ ነው። ወዳጆቿን ደግሞ በኩራት ቀና ያደረገ ያስደሰተ ስራ ነው የተሰራው። ህዝብ ውለታውን ከፍሏል። አሁን ተራው የማን ነው? የመንግስት ነው። የኢትዮጵያ ትንሣኤ በወጣቶቿ ጽናት ላይ ጸንቶ ይኖራል። ይቺ ሀገር ዛሬም ተስፋ አላት። ይቺ ሀገር ዛሬም የሚሞቱላት የሚጋደሉላት ብዙ ዋጋ የሚከፍሉላት ወጣቶች አሉ። ግን ሁልጊዜም ወጣቶች ዋጋ ከከፈሉ በኋላ ሊረሱ አይገባም። ውለታቸው ሊመለስ ይገባል። መንግስት ትልቅ አደራ ነው ያለበት። ይህንን በፍጹም መርሳት የለበትም። ኢትዮጵያውያን በውጭ መለኪያና በምዕራባውያን የፖለቲካ ቀመር ብቻ ልትተነተን የማትችል ሀገር እንደሆነች አሳይታለች። ዘመናት በተቀያየሩ ቁጥር የማይፈታና እንቆቅልሽ የሆነ ህዝብ እንዳለን አንገቱን ቀና አድርጎ የሚሄድ ህዝብ እንዳለን በምርጫ ለዓለም አሳይተናል። እኛ ከማንም የበለጥን እንደሆንን አስረድተናል። ከምርጫው በፊት የነበረው ውጥረትና የጠላቶቻችን ሴራ ቀላል አልነበረም። ምርጫ ካርድ አትውሰዱ ከሚል የሳይበር ዘመቻ ጀምሮ ካርድ ወሰደና የመረጠ ይገደላል፣ መንገድ ይዘጋል እስከሚል ማስፈራሪያ አዋጅ እኮ ወጥቶ ነበረ። በታቀደና በተደራጁ መልኩ
ዓለም አቀፍ የዜና አውታሮች የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን ስም ሲያጠፉ ነበር። ጠቅላይ ሚኒስትሩ አንድ መልእክት አስተላልፏል። እስቲ ያንን መልእክት አይተን እንምጣ። ምን አይነት ጠላቶቻችን ሲሰሩብን የነበረውን ደባ። በየቦታው እኮ ቦምቦች ሲቀበሩ ነበር። እነዛን ቦምብ እኮ መንግስት ለቅሞ ነው ያወጣው። ይሄ ቀላል ስራ አይደለም የተሰራው ስራ። ስለዚህ ይሄንን ቪዲዮ ተከታትለን እንምጣና አንድ ሐሳብ ሰጣለሁ። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው እኮ ስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደው ረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። በፖለቲካ ሳይንስ ቲዮሪ ስነ ልቦናዊ ጦርነት ወይም ሳይኮሎጂካል ዋርፌር እና የፍርሃት ፖለቲካ የሚባሉ ነገሮች አሉ። ህዝብን ለማሸበርና መንግስትን ለማፍረስ ዋነኛ መሳሪያዎች ናቸው እነዚህ ሁለቱ ነገሮች። ይህንን በሚገባ ጠላቶቻችን ሲሰሩ ነበረ። ረቂቅ የሆነው ህዝባችን ግን አውድሞታል። ወርቅ የሆነው ትውልዳችን ግን ይህንን ስራ አፍርሶታል። በታሪክ መዝገብ ላይ የሚመዘገብ ትልቅ ስራ ተሰርቷል። የሚገርማችሁ ነገር ምጧ የመጣባት እናት የሀገር ነገር ሲሆንባት ምጧን ታግሳ ለምርጫ ተሰልፋለች። የ97 ዓመቱ አባት በእድሜ የደከመ ጉልበታቸው ከሀገር ፍቅር አይበልጥም ብለው ምርጫ ጣቢያ ተገኝተዋል። ቀላል አይደለም። የልጃቸውን ሬሳ እቤት ቁጭ አድርገው ወጥተው ምርጫ የመረጡ ሰዎች አሉ። በርካታ ትልልቅ የሚባሉ ሊነገሩ የሚችሉ ነገሮች በዚህ ምርጫ ውስጥ ተካሂደዋል። ሰርጋቸውን አቋርጠው ምርጫ ላይ የተገኙ ወጣቶች ነበሩ። ይሄ ትውልድ በከተማም በገጠርም ያለው ትውልድ የኑሮ ጫና ያለበት ነው። ተወልዶ ባደገበት ከተማ ዛሬም ድረስ መሬት አልባ የሆኑ በርካታ ወጣቶች አሉ። ሀብትና ስራ ያጡ ምስኪን ትውልዶች አሉ። በከተማ መሃል ቤት ፈርሶባቸው ከከተማ ወጥተው በአራብሳ በኮየፈጬ የሚኖሩ ወጣቶች አሉ። በኢኮኖሚ ቢንገዳገዱም ሀገራቸውን ግን አሳልፈው አልሰጡም። ከሀገር ክብር አይበልጥም ብለው ምርጫ ላይ ተገኝተዋል። ትናንትና ከተሞች በሙሉ ጭር ብለው ነበረ። ሁሉም ሰው በምርጫው ዳስ አካባቢ ነበረ የነበረው። ሰልፍ ላይ ነበረ። ትራንስፖርት የለም ነበረ። በተለይ ታክሲ ሹፌሮች እናቃለን። ትናንትና አይተናል። ከተማው ስንንቀሳቀስ ጭር ብሎ ነበረ። ሁሉም ህዝብ ሰልፉን ይዞ ምርጫ ሲመርጥ ነበረ። ጠላቶቻችን የኢኮኖሚውን ችግርና ሰዎች ከዚህ ተነስተው ወደ ሌላ ቦታ መሄዳቸውን አይተው ትልቅ ሴራ ሲረው መንግስትንና ህዝብን ለማጣላት በርካታ ስራ ሰርተዋል። አልተሳካላቸውም። የጠላቶቻችን ምኞት ከሽፏል። በሌላ በኩል በአማራ ክልል የነበረውን ሁኔታ እናስታውሳለን። ምን አይነት ፉከራ ምን አይነት ቀረርቶ እንደነበረ ማለት ነው። ህዝቡ ግን ቅኔ ነው። የአማራ ህዝብ እጅግ አስገራሚ ህዝብ ነው። አገርን ያውቃል፣ መንግስትን ያውቃል። ስለዚህ ያንን በተግባር ወጥተው አሳይተዋል። መንግስት ትልቅ አደራ አለበት። ህዝቡ አመኔታ ሰጥተዋል። ህዝቡ የሰጠህን አመኔታ በተግባር ለውጠ ሰርተ የህዝቡን ጥያቄዎች ልትመልስ ይገባል። እናውቃለን ላለፉት 8 ዓመታት በርካታ ስራዎች ሰርተዋል። ግን አሁንም የሚቀሩክ የቤት ስራዎች አሉ። እነዛን የቤት ስራዎች ሰርተ ውጤታማ የሆነች ሀገር ለትውልዱ እንደምናስረክብ ተስፋ አለኝ። እንግዲህ አድማጮቻችን ለዛሬ የነበረን ፕሮግራም ይሄንን ይመስላል። የራሳችሁን ሐሳብ አስተያየት ደግሞ በኮሜንት መስጫው ላይ መስጠታችሁን እንዳትረሱ። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት